ጥያቄ ተራ ቁጥር 1 ከሚከተሉት ከ14ቱ ቅዳሴያት ጸሐፊዎች መካከል ያልሆነው የትኛው ነው? አ. ቅዱስ ያሬድ፣ ለ. ቅዱስ ዮሐንስ አፈወርቅ፣ ሐመርኋ ቅዱስ ጎርጎርዮስ። መልሱ ሀሌታዋ ቅዱስ ያሬድ ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ከ14ቱ ቅዳሴያት ጸሐፊዎች ውስጥ አይመደብም። ጥያቄ ቁጥር 2 ክርስቶስ ስንት ልደቶች አሉት? ሀ 1፣ ለ 2፣ ሐመርኋ 3። መልሱ ለ2 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ልደቶች አሉት። እነርሱም ቀዳማዊ ልደት ወልድ ቃል ቅድመ ዓለም ከአብ ያለ እናት ድህረ ዓለም ከእመቤታችን ያለ አባት የተወለደበት ልደት ነው። ጥያቄ ቁጥር 3 ክርስቶስ በተሰቀለ ጊዜ ግራ ጎኑን የወጋው ወታደር ማን ይባላል? ሀ ጢጦስ፣ ለ ዳክሮስ፣ ሐመርኋ ላንጊኖስ። መልሱ ሐመርኋ ላንጊኖስ ነው። ላንጊኖስ ኢየሱስ ክርስቶስ በተሰቀለ ጊዜ ጎኑን በጦር የወጋው ወታደር 100 አለቃ ነው። ይህን ድርጊት ከፈጸመ በኋላ በክርስቶስ ደምና ውሃ በመጠመቁ እና በታምራት የዓይኑ ብርሃን በመመለሱ ክርስቲያን ሆኗል። ጥያቄ ቁጥር 4 የኒቅያ ጉባኤ ዓላማው የማንን ክህደት ማውገዝ ነው? ሀ የንስጥሮስ፣ ለ አርዮስ፣ ሐመርኋ መቅዶንዮስ። መልሱ ለአርዮስ ነው። የኒቅያ ጉባኤ በ325 ዓመተ ምህረት ስብሰባውን የመሩት የሮም ንጉሥ ታላቁ ቆስጠንጢኖስ ናቸው። ዓላማውም አርዮስ ወልድ ፍጡር ነው ብሎ ባስተማረው ትምህርት ቤተ ክርስቲያን ለማወክ ዶግማውንም ለመመርመርና ለመወሰን ነበር። ጥያቄ ቁጥር 5 ነቢዩ ኤልያስ፣ ጻድቁ ሄኖክ፣ ዮሐንስ ወንጌላዊ እስከ ዕለተ ምጽአት የሚቆዩበት ቦታ ምን ይባላል? ሀ ብሔረ ሕያዋን፣ ለ ብሔረ ብፁዓን፣ ሐመርኋ ብሔረ ቅዱሳን። መልሱ ሀሌታዋ ብሔረ ሕያዋን። በዚህ ቦታ የሚኖሩ ቅዱሳን ሰዎች በዘመናቸው መልካም ስራን በማድረግ እግዚአብሔርን ደስ ያሰኙ ሰዎች ናቸው። ከእነዚህም መካከል ነቢዩ ሄኖክ፣ ነቢዩ ኤልያስ እና ወንጌላዊው ቅዱስ ዮሐንስ ይገኙበታል።